ዕብራውያን 9 ከቁጥር 1 እስከ 10 ያለውን እንማራለን። የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበር። ድንኳኑም ተተክሎ ነበር። በመጀመሪያው ክፍል መቅረዙ፣ ጠረጴዛውና የመስዋዕቱ ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበር። በዚያም ውስጥ የወርቅ ማጠንና በወርቅ የተለበጠ የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበት የወርቅ መሶብ፣ የለመለመች የአሮን በትርና ኪዳኑም የተጻፈበት ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርድ የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘውትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባ ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረጉት ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም ነበር። የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርግ አልቻሉም። እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ስርዓቶች ብቻ ናቸው ይላል። እንጸልያለን። እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስ ከሞት በተነሳበት በዚች ዕለት በጋራ እንድንሰበሰብ ስምህን እንድንቀድስ ደግሞ ስምህን በመቀደስ ውስጥ ወደሚገኘው መቀደስ ልታስገባን በዚህ ስለጠራህን እናመሰግናለን። በዚህ በዕብራውያን መጽሐፍ ውስጥ ደግሞ ልጅህን እያሳየህን ስለሆነ የልጅህ ማንነት ደግሞ ለእኛ የህይወት ብርሃን ስለሆነ የልጅህ ስራ ደግሞ ለእኛ ከአንተ ጋር ለመታረቃችን ምክንያት ስለሆነ እጅግ አድርገን እናመሰግናለን። አሁንም ልጅህን በጥልቀት መረዳት ማየት እንድንችል እንድታግዘን እንለምንሃለን። እኔ ደግሞ ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል እርዳኝ። የሚሰሙትም ደግሞ በማስተዋል መስማት ይችሉ ዘንድ ጸጋህን እንድታበዛላቸው እለምንሃለሁ። በኢየሱስ ክርስቶስ ስም አሜን። ያው ከኛ ጋር ከድሮ ጀምሮ ሲቁጭ በይ ቦታ አዝሽ ለአንድ ሰው እዚህ ቦታ አለ፣ ሶስት ሰው እዛ ይቁም። አንድ ሰው እዚህ መቀመጥ ይችላል። ላልነበራችሁ ሰዎች የተወሰነ ለማስታወስ ብሞክር ጥሩ ነው፣ ግን ካስታወሱም በፍጥነት ለማስታወስ እሞክራለሁ። ከምዕራፍ 1 ጀምሮ እስከ ምዕራፍ 8 ያየነውን ጠቅለል አድርጌ ለማብራራት እሞክራለሁ። ምዕራፍ 1 ላይ ኢየሱስ ክርስቶስን ቀድሞ ከነበሩት ነቢያት ጋር አነጻጽሮ ኢየሱስ ክርስቶስ በማንነቱም በመልእክቱም ከቀድሞ ነቢያት እንደሚበልጥ ነግሮን ነበር። እሱ አምላክ ነው። እሱ የሚናገረው መልእክት ለማስተላለፍ ነው ወደ ምድር የተላኩት። ደግሞ በተለያዩ ዘመናት የተለያዩ ነቢያቶች ተነስቶ ለአባቶች ሲናገሩ ነበር። የነሱ መገለጥ ወይም የነሱ መልእክት የሚያድግ መልእክት እንደነበር አይተናል። የኢየሱስ ክርስቶስ ግን መልእክት እሱ ሰው ሆኖ በመጣ ጊዜ የተናገረው ሙሉ መገለጥ እግዚአብሔርን መገለጥ እንደተናገረን አይተን ነበር። ስለዚህ የኢየሱስ ክርስቶስ መልእክት መገለጥ የሚያድግ አይደለም። እግዚአብሔር አንዴ በልጁ ተናግሮ ጨርሷል። ከዛ በኋላ እግዚአብሔር ሌላ መልእክተኛ አስነስቶ አይናገርም። ይልቁንም ሐዋርያቱ ወይም ደቀ መዛሙርቱ የኢየሱስ ክርስቶስን መልእክት እያብራሩ ይሄዳሉ የሚለውን አይተን ነበር። ከዛ ከመላእክት ጋር ኢየሱስ ክርስቶስን አነጻጽሮ ነበረ። መላእክቱ ነፋሳት አገልጋዮችንም የእሳት ነበልባል ያደርጋል የሚለውን አይተን ነበር። ስለ ልጁ ግን ሲናገር እነዚህ መላእክት በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክቶች ሁሉ በእግሮቹ ተደፍተው ይስገዱለት የሚለውን በደረቶቻቸው ተደፍተው ይስገዱለት የሚለውን አይተን ነበረ። ስለ ልጁ ሲናገር አንተ ከዘላለም እስከ ዘላለም ሕያው ነህ፣ ሰማያት የእጆችህ ስራ ናቸው ብሎ ስለ ልጁ በጥልቀት እንደተናገረ አይተን ነበር። እነዚህ መላእክት ደግሞ ምዕራፍ 2 ላይ የተቸገረውን የአብርሃምን ዘር መርዳት እንዳልቻሉ ይልቁንም ደግሞ የተቸገረውን የአብርሃምን ዘር የረዳው ኢየሱስ ክርስቶስ እንደሆነ በሞት ፍርሃት ውስጥ ያሉትን ከሞት ፍርሃት ባርነት ነፃ ለማውጣት ሰው ሆኖ ስጋን ተካፍሎ
ስለ ሰው ልጆች ኃጢአት እንደሞተ ምዕራፍ 2 ላይ አይቶ ነበር። ስለዚህ የኛ ነፃ አውጪያችን ክርስቶስ እንደሆነ ተናግሮ ነበር። ምዕራፍ 3 ላይ ደግሞ ከሙሴ ጋር አነጻጽሮ ሙሴ በእግዚአብሔር ቤት ላይ ታማኝ አገልጋይ ባሪያ ነበር፣ ግን ደግሞ ኢየሱስ ክርስቶስ በቤቱ ላይ ልጅ ነበር። ስለዚህ ቤቱን ከሚሰራው ይልቅ የቤቱ ባለቤት እጅግ ይበልጣል የሚለውን አሳይቶን ነበር። ሙሴን ደግሞ ከኛ ክላስ ነው እኩል የሚያደርገው። ሙሴ እኛም ብንታዘዝ ወይም ደግሞ ብንጸና ቤቱ ነን ይላል። ሙሴን የቤቱ አካል ያደርጋል፣ እኛንም ደግሞ ከሙሴ እኩል ያደርገናል። የቤቱ አካል ያደርገንና ሰው ብቻ ነው የሚለውን ለማሳየት ከዛ ክርስቶስ ደግሞ ቤቱን የሚሰራ የቤቱ ባለቤት እንደሆነ ተናግሮ ነበር። ከዛ ምዕራፍ 4 ላይ ኢያሱንና ዳዊትን ያነሳል። ኢያሱ ወደ እረፍት ከተማ ወይም ወደ ከነዓን የሚያስገባቸው አካል እንደሆነ ተነግሮ ነበር። ግን የእስራኤል ሕዝብ ወደ ከነዓን ከገቡም በኋላ እረፍት አላገኙም። እረፍት እንዳላገኙ እንዴት ነው ያብራራልን? ዳዊት እረፍት ከነዓን ለገቡ ሰዎች እንደገና ስለሌላ የእረፍት ቀን መናገሩ የእስራኤል ሕዝብ የገቡበት ከተማ እረፍት ማግኘት እንዳልቻሉ ነው የሚናገረው። ስለዚህ አልቲሜትሊ እረፍት የሚገኘው በልጁ በኢየሱስ ክርስቶስ ነው የሚለውን አይተን ነበር። ኢየሱስ ክርስቶስ እረፍታችን ነው የሚለውን አይተናል። ከዛ ደግሞ ፋይናል እረፍት ደግሞ በመንግስት ሰማያት ይሰጠናል የሚለውን አይተን ነበር። ከምዕራፍ 5 ደግሞ እስከ 10 ደግሞ ሰፊውን ንጽጽር ከሊቀ ካህናቱ ወይም ከካህናት ጋር ኢየሱስ ክርስቶስን ያነጻጽራል። ኢየሱስ ክርስቶስ ባቀረበው መስዋዕት በገባበት መቅደስ ደግሞ ባለው የሊቀ ክህነት ፖዚሽን የሚለይና የሚበልጥ እንደሆነ አሳይቶን ነበር። ብሉይ ኪዳን ላይ የነበሩት ካህናት መስዋዕት ሲያቀርቡ የፍየሎችንና የእንስሶችን ደም ነበረ። ኢየሱስ ክርስቶስ ግን ራሱን ነው መስዋዕት አድርጎ ያቀረበው። የብሉይ ኪዳን ካህናት የሰዎችን ኃጢአት ማስወገድ ወይም ማንጻት አልቻሉም። ኢየሱስ ክርስቶስ ግን አንድ ጊዜ ራሱን መስዋዕት አድርጎ ሲያቀርብ ለአንድና ለዘላለም ሰዎችን ፍጹማን አድርጎ በእግዚአብሔር ዘንድ እንዳቀረበ አይተን ነበረ። ከዛ ደግሞ ኢየሱስ የገባው መቅደስ በእጅ ወደ ተተከለችው መቅደስ ሳይሆን በሰማይቱ መቅደስ እንደገባ በስፋት አብራራልን። ከዛ ምዕራፍ 6 ላይ እኛ ሕፃናት መሆን የለብንም፣ ወደፊት ማደግ አለብን ያለ ማበረታቻ ይሰጣል። ከዛ በኋላ እስራኤላውያን በአሮጌ ኪዳን ውስጥ ያሉት እስራኤላውያን እንዴት ፌል እንዳደረጉ ይነግርና እኛ ግን ብርቱ መጽናኛ አለን። ብርቱ መጽናኛ የሆነን ደግሞ ክርስቶስ ነው። ምክንያቱም እሱ የነፍሳችን መልህቅ ነው። ስለኛ ቀድሞ ገብቷል። እግዚአብሔር ሊዋሽ በማይችል መሐላ በራሱ ምሏል። ደግሞም ኢየሱስ ክርስቶስ የአዲሱ ኪዳን መካከለኛና ዋስ በመሆኑ ምክንያት ደግሞ ክህነቱ እንደ ሜልከጼዴቅ ክህነት እንጂ እንደ አሮን ክህነት ባለመሆኑ ምክንያት እኛን ልንተማመንበት የሚገባው ብቸኛው መልህቃችን ነው የሚለውን አንስቶ ክርስቲያኖች ከእስራኤል ማህበረሰብ የተለዩ ህዝቦች እና የተለየ ዋስትና እንዳላቸው ይናገርና ምዕራፍ 7 እና ምዕራፍ 8 የኢየሱስ ክርስቶስን ሊቀ ክህነት በደንብ አብራርቶልን ነበር። ዛሬ ምዕራፍ 9 ነው የምንገባው። ግን ምዕራፍ 9ን ለመረዳት በተወሰነ መጠን ምዕራፍ 8 ላይ ያለውን ሐሳብ ጠቅለል አድርጌ ለመግለጽ ልሞክር። ምዕራፍ 8 ላይ የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካሉት ሊቀ ካህናት የሚበልጥባቸውን መንገዶች ያነሳል። አንደኛው ኢየሱስ ክርስቶስ ለሚሻል ኪዳን ዋስ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ይበልጣል የሚለውን አሳይቶናል። ሁለተኛ በሚሻል ቤተ መቅደስ ውስጥ አገልጋይ ስለሆነ የኢየሱስ ሊቀ ክህነት ይበልጣል የሚለውን አሳይቶን ነበር። ሶስተኛ ደግሞ በሚሻል መስዋዕት አገልጋይ ስለሆነ የኢየሱስ ሊቀ ክህነት ይበልጣል የሚለውን አሳይቶን ነበር። ስለዚህ ኢየሱስ ክርስቶስ በእነዚህ በሶስቱ መንገድ ብሉይ ኪዳን ላይ ካሉት ሊቀ ካህናት ይበልጣል የሚለውን አሳይቶን፣ ግን ኢየሱስ ክርስቶስ ሊቀ ክህነቱ ከብሉይ ኪዳን ሊቀ ካህናት የሚበልጥበትን መንገድ ማሳየቱ ለምን አስፈለገ ስንል ለአማኞች የሆነ ዋስትና ነው የሚለውን ተመልክተን ነበር። ከምዕራፍ 5 ጀምሮ እስከ ምዕራፍ 10 ድረስ የዕብራውያን መጽሐፍ የሚያወራው ስለ ቅዱሳን ጽናት ነው። ቅዱሳን በተሻለ ኪዳን ላይ ስለተመሰረቱ ክርስቶስ ደግሞ ለዛ ኪዳን ዋስ ስለሆነ ከዚህ የተነሳ አማኞች የተደላደለ መሰረት አላቸው የሚለውን ለማሳየት ነበር ምዕራፍ 8 ላይ የሞከረው። ከዛ ዛሬ ምዕራፍ 9 ላይ ደግሞ ከቁጥር 1 እስከ 10 ባለው ላይ መሰረት አድርገን ኢየሱስ ክርስቶስ የገባበት መቅደስ ከአሮጌው ኪዳን የሚሻል እንደሆነ ወይም ደግሞ አሮጌው መቅደስ ከአዲሱ ኪዳን የማይሻልበት መቅደስ ለምን እንደሆነ ለመመልከት እንሞክራለን። አንደኛ አሮጌው መቅደስ የተሻረበት ወይም የማይሻለው ከአዲሱ ኪዳን መቅደስ ወይም ኢየሱስ ከገባበት መቅደስ የማይሻልበት ምክንያት የመጀመሪያው ቤተ መቅደስ ምድራዊ ስለነበር ነው ይለናል ቁጥር 1 ላይ። ሁለተኛ ከእርሱ ለበለጠው መቅደስ ምስያ ስለነበር ነው። የሚመጣውን መቅደስ የሚያመለክት እንጂ
በራሱ እውነተኛ መቅደስ እንዳልሆነ ይነግረናል ከቁጥር 2 እስከ 5። ሶስተኛ ሰዎች ሊደርሱበት አይችሉም ነበር። መቅደስ ውስጥ አሮጌው መቅደስ ውስጥ ሰዎች መግባት አይችሉም ነበር፣ ህብረት ማድረግ አይችሉም ነበር ከእግዚአብሔር ጋር። አራተኛ ያ መቅደስ ጊዜያዊ ነበር። ቁጥር 8 ላይ ይነግረናል። አምስተኛ አገልግሎቱ ውጫዊ እንጂ ውስጣዊ አልነበረ። የመቅደሱ ስርዓት የሰዎችን ህሊና ወቀሳ ማስወገድ እንዳልቻለ ወይም ሰዎችን ውጫዊ ስርዓትን ብቻ መፈጸም እንዲችሉ የሚያደርግ እንጂ ማስወገድ እንዳልቻለ ተመልክተን ነበር። አዲስ ሰው የድሮ ሰዎች ቦታ ለቀቁ። አዲስ ሰዎች ይሄ አሮጌው መቅደስ ከአዲሱ መቅደስ በብዙ መንገድ ያንሳል። ስለዚህ ወደ አሮጌው መቅደስ መስዋዕት ለማቅረብ መሄድ የማያዋጣ ነገር ነው። ተመለሱ። መቅደሱ ኢየሱስ ክርስቶስ ያቀረበው መስዋዕት የገባበት መቅደስ ከሁሉ የተሻለ ስለሆነ እዛ መስዋዕት ላይ ብቻ ተማምነን ልንቀጥል ይገባል የሚል ማስጠንቀቂያ የሰጠ ነው። ይህንን ለምንድን ነው የሚለው? ምዕራፍ 8 ቁጥር 13 ላይ አሮጌው ያረጀው ያፈጀው ሊጠፋ ተቃርቧል ብሎ ነበር። ያረጀው ያፈጀው ሊጠፋ ተቃርቧል የሚለው ስለ መቅደሱ ነው። ለምንድን ነው ያንን የሚለው? መቅደሱ ይሄ የዕብራውያን ጻፊ እስከሚጽፍበት ባለው ዘመን መስዋዕት ሲደረግበትና ሲቀርብበት የነበረበት ዘመን ስለነበረ ነው። ስለዚህ ሰዎች ወደዚህኛው ኪዳን እንዳይመለሱ ወይም ደግሞ ወደዚህኛው መቅደስ መስዋዕት ይዘው እንዳይገቡ እንደገና ሲሞግታቸው እንመለከታለን ማለት ነው። ይሄን ሙግት ደግሞ ከቁጥር 1 ጀምሮ ለመመልከት እንሞክራለን። ቁጥር 1 ላይ የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበረው ይላል። እዚህ ጋር ግልጽ በሆነ ቋንቋ የመጀመሪያው ኪዳን ብሎ ይጠራል። ሁለት የተለያዩ ኪዳናቶች እንደሆኑ ምዕራፍ 8 ላይ አስቀድሞ ገልጾልናል። ያው ፕሬስቢቴሪያኖች መቅደሱ ኪዳኑ አንድ ኪዳን ነው፣ አንዱን ኪዳን እግዚአብሔር አደሰው እንጂ ሌላ አዲስ ኪዳን ከሰዎች ጋር አልገባም ብለው ይሞግታሉ። መቅደሱ ኪዳኑ ሪኒው ተደረገ እንጂ ኒው ኪዳን አይደለም ወይም ኒው ኮቨነንት አይደለም ብለው ሲሞግቱ እንደነበር በምዕራፍ 8 ተመልክተናል። ግን የዕብራውያን ጻፊ ግልጽ በሆነ ሁኔታ በአሮጌውና በአዲሱ ኪዳን መካከል ልዩነት ያመጣል። አሮጌው ኪዳን የነበራቸው ካህናትና ሊቀ ካህናት በርካታ ናቸው። አዲሱ ኪዳን ግን አንድ ሊቀ ካህናት በመሆኑ ምክንያት የተለየ ኪዳን ነው የሚለውን አይተን ነበር። የመጀመሪያው ኪዳን ሰዎችን ፍጹም ማድረግ አልቻለም፣ ሰዎችን መቀደስ አልቻለም፣ ሰዎችን በእግዚአብሔር ፊት ንጹሕ አድርጎ ማቅረብ አልቻለም የሚለውን ተመልክተን ነበር። አዲሱ ኪዳን ግን አንዴ መስዋዕት ቀርቦ ሰዎችን በእግዚአብሔር ፊት ለአንዴና ለዘላለም ፍጹም አድርጎ እንዳጸደቃቸው ተመልክተን ነበር። ስለዚህ በአሮጌው ኪዳንና በአዲሱ ኪዳን መካከል የኪዳን ልዩነት እንጂ ኪዳኑ የመታደስ ነገርን አይደለም የምንመለከተው ማለት ነው። ስለዚህ እዚህ ጋር ፕሬስቢቴሪያኖች ኪዳኑን አንድ አድርገው በመመልከታቸው ከዕብራውያን ኮንቴክስት አንጻር ስህተት ይሆናሉ ማለት ነው። እና ይሄ የመጀመሪያው ኪዳን ብሎ ስለ አሮጌው ኪዳን ያነሳና ይሄ አሮጌው ኪዳን የራሱ የሆነ የአምልኮ ስርዓት እና ምድራዊ መቅደስ ነበረው ይላል። አንደኛ ይህንን መቅደስ የአሮጌው ኪዳን መቅደስ ምድራዊ ነው ብሎ ይላል። ምዕራፍ 8 ላይ ኢየሱስ ክርስቶስ ከገባበት መቅደስ የተለየ መቅደስ አድርጎ ነው እዚህ ጋር እየገለጸ ያለው። እንዴት ካልን ምዕራፍ 8 ቁጥር 1 ላይ 1 እና 2 ላይ እንግዲህ የምንናገረው ዋና ነገሩ ይሄ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም በሰው ሳይሆን በጌታ በተተከለችው እውነተኛይቷ ድንኳን በሆነችው ቤተ መቅደስ አገልጋይ ነው ይላል። ሶስት ነገሮችን እዚህ ጋር እንመልከት። አንደኛ ኢየሱስ የገባበት መቅደስ በሰማይ ያለችው እንጂ ምድራዊ አይደለችም። ይሄ ግን የመጀመሪያው መቅደስ ምድራዊ ናት ይላል። ያው ምድራዊ የሚለው ከመንፈሳዊ ተቃራኒ ማለት እንጂ ከምድር የሆነ ወይም ይሄ በኔጌቲቭ ሴንስ አይደለም እያስቀመጠ ያለው ወይም ከምድር የሆነ ቁሳዊ የሆነ ማለቱ ነው ምድራዊ ነው ሲል። ግን ኢየሱስ ክርስቶስ ወደ ምድራዊቷ ድንኳን ሳይሆን የገባው ወደ ሰማያዊቷ ድንኳን ነው ይላል። ሁለተኛ በጌታ በራሱ የተተከለች ሳይሆን በሰዎች የተተከለች ናት ይችኛዋ መቅደስ። ዕብራውያን 8 ላይ ደግሞ ኢየሱስ የገባው በጌታ በራሱ በተተከለችው መቅደስ ነው ብሎ ይለናል። ሶስተኛ የእውነተኛይቱ ምሳሌ ናት እንጂ እውነተኛይቱ መቅደስ አይደለችም ይላል። ስለዚህ እነ ሙሴ የአሮጌው ኪዳን አገልጋዮች ሲያገለግሉባት የነበረችው መቅደስ እውነተኛ ያልሆነች በጌታ ያልተተከለች በሰዎች የተተከለች በእስራኤል ሕዝብ ገንዘብ መዋጮና ጉልበት የተተከለች መቅደስ ናት እንጂ
ኢየሱስ ክርስቶስ የገባባት መቅደስ አይደለችም እያለ ነው። ወይም ደግሞ እውነተኛይቱ መቅደስ አይደለችም እያለ ነው። ወይም ደግሞ ሪል ወደ እግዚአብሔር ፕሬዘንስ የአሮጌው ኪዳን ማህበረሰብ ወይም ደግሞ ሊቀ ካህናት እንኳን አልገቡም እያለ ነው። ኢየሱስ ክርስቶስ ግን የገባው በራሱ በጌታ የተተከለች በሰማይ ወዳለችው እና ደግሞ እውነተኛይቱ ወደ ሆነችው መቅደስ ነው ብሎ አሮጌውን ኪዳንና አሮጌውን መቅደስ ማጥላላት ይጀምራል ማለት ነው። የሚያጥላለው ግን ከራሱ አንጻር ሳይሆን ከተገለጠው ከአዲሱ ኪዳን መቅደስ አንጻር ነው ማለት ነው። ይሄ የአሮጌው ኪዳን መቅደስ ምድራዊ መቅደስ በመሆኑ ወይም ምድራዊ ድንኳን በመሆኑ በርካታ ግድፈቶች ወይም ችግሮች ነበሩበት። አንደኛ ጥገና የሚያስፈልገው የሚታደስ የሚያስፈልገው በመሆኑ ምድራዊው መቅደስ ልንተማመንበት ወይም አሮጌው ኪዳን ልንተማመንበት የሚገባው አይደለም። ሁለተኛ ይህ መቅደስ በቦታ የተገደበ በመሆኑ ወይም ደግሞ አንድ ቦታ ካለ ሌላ ቦታ ባለመኖሩ ምክንያት ልንተማመንበት የሚገባው መቅደስ አይደለም ይለናል። ሶስተኛው የሚገለገልበት የእስራኤል ሕዝብ ብቻ በመሆኑ ወይም ሌላ ዓለም ሕዝቦች በዚህ መቅደስ የማይገለገሉ በመሆናቸው ምክንያት ሰዎች ወደ አሮጌው ኪዳን ወይም ደግሞ ወደ መቅደሱ ሊመለሱ አይገባም። መስዋዕት በማቅረብ በክርስቶስ ላይ ሌሎች ስርዓቶችን ሃይማኖታዊ ስርዓቶችን በመጨመር ወደ እግዚአብሔር ለመቅረብ በሞከራቸው አደጋ አለው ብሎ እየነገረን ነው ማለት ነው። ምንም እንኳን ይሄ አሮጌው መቅደስ የመጀመሪያው መቅደስ አሮጌ ቢሆን የሚጠፋ ቢሆንም ጊዜያዊ ቢሆንም ግን የራሱ የሆኑ ስርዓቶች ነበሩት። የዘጸአት መጽሐፍ ይህንን ነገር በዝርዝር አስቀምጦልናል ስርዓቶችን በተመለከተ። ያንን ስርዓት ግን እግዚአብሔር ነው የሰጠው። ሰው የወደደውን እንዲያደርግ አልተተወም። ምንም እንኳን አሮጌ ቢሆንም ምንም እንኳን የሚጠፋ ቢሆንም ማንም ሰው እንደፈለገ በራሱ መንገድ ደስ በተሰኘበት መንገድ የመቅደስ ስርዓቱን እንዲያደርግ አልተፈቀደለትም። ሁሉም እግዚአብሔር በወደደውና እግዚአብሔር ባዘዘው መሰረት ነበር ሲደረግ የነበረው። የሚመለከው እግዚአብሔር ሆነ እንዴት መመለክ እንዳለበት ራሱ ትእዛዙን ኦርደሩን መስጠት ያለበት እግዚአብሔር ነው ማለት ነው። የአብስራ እዚህ ብትቀመጪ ጥሩ ነው። አንድ ወንበር አለ ፊት ለፊት አንድ ወንበር አለ። ስለዚህ አሮጌው መቅደስ፣ የሚጠፋው መቅደስ፣ የሚያረጀው መቅደስ፣ ምድራዊው መቅደስ፣ የሚጠፋው መቅደስ ይሄኛው ከኢየሱስ ክርስቶስ ከገባበት ያነሰ መቅደስ ነው ይለናል። ከዛ ከቁጥር 2 እስከ 5 ጠቅለል ያለውን ሐሳብ ለማብራራት እሞክራለሁ። ድንኳኑ ተተክሎ ነበር። ያ የመጀመሪያው መቅደስ በመጀመሪያው ክፍል 2 መቅረዝ፣ ጠረጴዛና የመስዋዕት ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበር። በዚያም ውስጥ የወርቅ ማጠንና በወርቅም የተለበጠ የኪዳኑ ታቦት ነበር። ይህም ታቦት መና ያለበትና የወርቅ መሶብ የለመለመችውም የአሮን በትርና ኪዳኑም የተጻፈበት ጽላትን ይዟል። በቦታውም ላይ የስርየት መክደኛ የሚከድን የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም ይላል። ይህ የአሮጌውን መቅደስ በተመለከተ 2 ክፍሎች ሲኖሩት 2ቱ ክፍሎች ደግሞ በመጋረጃ ተለያይተዋል። በነገራችን ላይ የመጀመሪያይቱና ሁለተኛይቱ ነው እያለ ያለው 2 ድንኳን ነው ያለው። 2ቱም ድንኳን ግን የሚለይ ወይም ደግሞ በአንድነት ተጋጥሞ የሚለይ መጋረጃ ነበር ይላል። መቅደሱን በተመለከተ አደባባይ አለ። በዛ አደባባይ ውስጥ የአይሁድ ማህበረሰብ ነው ያሉት። ወንድና ሴት ተከፋፍለው አሉ። ከአይሁድ ማህበረሰብ ውጪ ደግሞ ከግንቡ ውጪ ደግሞ አህዛብ አሉ። ከዛ ደግሞ ቅድስት የምትባላለች፣ ቅድስተ ቅዱሳን የምትባላለች። ቅድስት በምትባለው ውስጥ የሌዊ ነገዶች ካህናት በርካታ ቁጥር ያላቸው የሚገቡ ናቸው። ደግሞ በእየዕለቱ የሚገቡ ናቸው። ቅድስተ ቅዱሳን ደግሞ ከአሮን ወገን ደግሞ ሌዋውያን ተብሎ የሚጠሩ አሉ። ሊቀ ካህናት ከአሮን ነገር ሌዋውያን የተባሉት ናቸው የሚገቡበት እና እነዚህ ሊቀ ካህናት በዓመት አንዴ ወደ ቅድስተ ቅዱሳን ይገባሉ። በጣም ቅዱስ ማለት ነው ቅድስተ ቅዱሳን ባጭሩ እና የእግዚአብሔር መገኘት የእግዚአብሔር ፕሬዘንስ ያለበት ነው። እነዚህ ሊቀ ካህናት በዓመት አንዴ ይገባሉ። ከዛ ደግሞ ስለ ራሳቸውና ስለ ሕዝቡ ኃጢአት ማስተሰሪያ የሆን ዘንድ መስዋዕትን ያቀርባሉ። እዚህ ጋር መስዋዕትን ሲያቀርቡ ባለማወቃቸው ምክንያት ስለሚያደርጉት ኃጢአት ነው መስዋዕትን የሚያቀርቡት ይላል። ነገር ግን ምዕራፍ 8 ላይ ከዚህ በፊት ምዕራፍ 5 ቁጥር 2 ላይ አይተናል። አላዋቂ ለሆኑትና ለሚባዝኑት መስዋዕት እንደሚያቀርቡ ይናገራል። ስለዚህ መስዋዕቱ የሚቀርበው ኢንቴንሽናል ላልሆነ ኃጢአት ብቻ ሳይሆን ኢንቴንሽናል ለሆነም ኃጢአት ነው።
ስለዚህ በእግዚአብሔር መገኘት ውስጥ እነዚህ ሊቀ ካህናት መስዋዕት ይዘው ሲቀርቡ የሚቀርቡት ስለ ኃጢአታቸው ነው፣ ስለሌላ ነገር አይደለም። እግዚአብሔር ንጹሕ ነው፣ ሆሊ ነው። ሰዎች ደግሞ ኃጢአተኛ ናቸው። ከእግዚአብሔር ጋር ህብረት ማድረግ እንዲችሉ ወይም ደግሞ በህይወት መቆየት እንዲችሉ ከእግዚአብሔር ቁጣ ማምለጥ እንዲችሉ ማስተሰሪያ ይሆን ዘንድ መስዋዕት ያቀርባሉ። መስዋዕት ሲያቀርቡ ግን ኢንቴንሽናል ለሆነውም ኃጢአት ኢንቴንሽናል ላልሆነውም ኃጢአት ነው ማለት ነው። በመጀመሪያው ክፍል ውስጥ መቅረዝ፣ ጠረጴዛና የመስዋዕቱ ህብስት ነበር። መቅረዝ ያው አሰራሩን በተመለከተ ዘጸአት 25 ከቁጥር 31 እስከ 40 ባለው እናገኛለን። መቅረዙ ከወርቅ ዕንቁ የተሰራ ሲሆን እያንዳንዱ 7 መብራቶች አሏቸው። እነዚህ 7ቱ መብራቶች ሌሊትና ቀን የሚያበሩ ናቸው፣ ያለማቋረጥ የሚያበሩ ናቸው። ይህን ዘጸአት 26 ቁጥር 35 ላይ እናገኛለን። ይህ መቅረዝ ደግሞ በስተደቡብ በኩል ነው ያለው። ይሄ ሚኒንግ አለው። ምናልባት እግዚአብሔር ቢረዳን ከዚህ በኋላ ባሉት በደንብ ለማብራራት እንሞክራለን። እያንዳንዱ ነገር ትርጉም አለው፣ ግን ደግሞ አሊጎሪካል ኢንተርፕሪቴሽን እንዳይሆንብኝ በጣም ለመጠንቀቅ የሞከርኩ ነው እና ይህንን ሰፋ አድርገን የምንመለከተው ይሆናል እና በመገናኛው ድንኳን ውስጥ መስኮቶች የሉ። መስኮቶች ስለሌሉ ካህናት የሚያገለግሉት አገልግሎቶች በብርሃን እንዲሆን እንዲታያቸውና በትክክል ማገልገል እንዲችሉ በተዘጋበት መስኮት እነዚህ መቅረዞች 7 ክንፍ ወይም ደግሞ አቅጣጫ ያላቸው ሆነው ያለማቋረጥ ቀንና ሌሊት የሚያበሩ ናቸው ማለት ነው። ከዛ ጠረጴዛውና የመስዋዕቱ ህብስት አለ። እዚህ ጋር ጠረጴዛው መስዋዕቱ የሚቀርብበት ህብስቱ የሚቀርብበት ነውና ይህ ህብስት ደግሞ የሚበሉት እነዚህ ካህናት ብቻ ናቸው። ዳዊት ምናልባት ይሄንን በልቶ ነበር፣ ያው የአዲሱ ኪዳን ሰው ስለሆነ ነው። ሁለተኛውም ደግሞ ይሄ ቅድስተ ቅዱሳን ብለን የምንጠራው ሁለተኛው ድንኳን ብሎ የዕብራውያን ጸሐፊ የሚጠራው በመጀመሪያይቱ በቅድስትና በቅድስተ ቅዱሳን መካከል ባለው መካከለኛው መጋረጃ አለ እና ይህ መጋረጃ ቀላል መጋረጃ አይደለም። ቀላል መጋረጃ አይደለም የምላችሁ መጋረጃው ላይ ስዕሎች አሉ። ምን አይነት ስዕል? 2 ሰይፍ የያዙ ኪሩቤሎች ተቀምጠዋል። ምልክት ይሄ የሚያሳየን ምንድነው? ወደ ቅድስተ ቅዱሳን መግባት የሚችል የለም፣ ወደዚህ የሚገባ ሰው ካለ ይቀሰፋል፣ ይሞታል የሚል ምልክትን የሚሰጥ ነው። ይሄ ለእስራኤል ሕዝብ በተለይም የዘፍጥረትን ታሪክ የሚያስታውሳቸው ነው። የዘፍጥረትን ታሪክ አዳምና ሔዋን እግዚአብሔርን ከበደሉ በኋላ ከመቅደሱ ከእግዚአብሔር ገነት ከእግዚአብሔር መገኘት ተባረው ነበር። መልሰው በኃጢአታቸው ምክንያት ወደ መቅደሱ እንዳይገቡ ሰይፍ የያዙ 2 ኪሩቤሎች ቆመው ነበር እና አዳም ተመልሰው ቢገቡ ኖሮ ሕይወታቸውን ያጣሉ እና ወደ እግዚአብሔር መገኘት ማንም መግባት እንዳይችል በኃጢአት ምክንያት ተከልክሎ ነበር። ቅድስተ ቅዱሳን ደግሞ የእግዚአብሔር መገኘት ያለበት ነው። ወደዛ ወደ እግዚአብሔር መገኘት ደግሞ ማንም መግባት እንደማይችል ይህ ሰይፍ የሚያሳይ ምልክት ነው ማለት ነው። ጌታ ኢየሱስ ክርስቶስ በሞተ ጊዜ በነገራችን ላይ የተቀደደው መጋረጃ ይሄኛው ነው። 2 ኪሩቤሎች ያሉበት ሰይፍ የያዙበት ያ መቅደስ ወይም ደግሞ ያ መጋረጃ ማንም ሊገባበት የማይችለው ያ መጋረጃ ወይም ደግሞ ሊቀ ካህናት በዓመት አንዴ ብቻ የሚገቡበት ያንን መጋረጃ ቀዶ ኢየሱስ ክርስቶስ ወደ መቅደሱ እንዳስገባን ከዚህ በኋላ ባለው ምዕራፍ ያብራራልናል። ከዚህ በፊት ባለውም ደግሞ አብራርተውልናል። ስለዚህ ይሄኛው ቅድስተ ቅዱሳን the most holy የሆነ ፕሌስ ነው ማለት ነው። በዚህ በቅድስተ ቅዱሳን ደግሞ በሁለተኛው መቅደስ ወይም በሁለተኛው ድንኳን የወርቅ ዕጣን መሰዊያ አለ። አንደኛ ከዚህ በፊት ይህንን ዘኍልቍ 14 ላይ ተመልክተን ነበር። አሮን የእስራኤል ሕዝብ እንዳይሞት ዕጣኑን አጥኖ የእስራኤልን ሕዝብ ከእግዚአብሔር ቁጣ እንዴት እንዳስመለጠ እናውቃለን። ስለዚህ ይሄ የአሮን የወርቅ ዕጣን መሰዊያው ወይም ማጨሻው የሚያመለክተው ነገር በዛ መቅደስ ውስጥ የሚሰዋው መስዋዕት ሰዎች ከእግዚአብሔር ቁጣ ማምለጥ የሚችሉበት እንደሆነ የሚያሳይ ነው ማለት ነው። ሌላው ደግሞ የኪዳኑ ታቦት አለ። ይሄ 10ቱ የሙሴ ትእዛዛት ሕግ የተጻፉበት ጽላት ነው። ይሄ የኪዳኑ ታቦት ደግሞ በውስጡ 4 ነገሮችን ይዟል። አንደኛ መና ያለበት የወርቅ መሶብ፣ ሁለተኛ የለመለመች የአሮን በትር፣ ሶስተኛ የኪዳኑ ታቦት የተጻፈበት ጽላት፣ አራተኛ ደግሞ የስርየት መክደኛ ወይም ደግሞ የስርየት መክደኛውን የሚጋርዱ ኪሩቦች ነበሩ ማለት ነው። መና ያለበት የወርቅ መሶብ ይህንን ቀጥሎ አብራራዋለሁ። በጣም ኢንተረስቲንግ ነው። የለመለመችው የአሮን በትር ደግሞ ዘኍልቍ ላይ ቆሬ፣ ዳታን እና አቤሮን
የክህነት አገልግሎት ለሌዊ ወይም ለአሮን ብቻ የተሰጠ አይደለም፣ ለኛም ይህ ክህነት አገልግሎት መስጠት አለበት ብለው ሲሟገቱ ነበር። ከዛ እግዚአብሔር ለአሮን ይህንን የክህነት አገልግሎት እንደሰጠው ለማሳየት ሁላችሁም በትር አምጡ አላቸው። ሁሉም በትር አመጡ። ከዛ በነገታው የአሮን በትር ለምልማ አብባ ታገኘች። በነገራችን ላይ ይሄ በትር ሚራክለስ ነው በጣም። በትር ከዛፍ የሚቆረጥ እንጨት ነው። ከዛ በኋላ በእሳት ይለበለባል፣ ዘይት ተቀብቶ ቁጭ የሚል ነው። እንግዲህ ያ ላይክ ሞቷል ብለን ማሰብ እንችላለን፣ ወይም እንደሞተ ህይወት የሌለው ነገር ብለን ማሰብ እንችላለን። ለምልሞ አብቦ ፍሬ አፍርቶ ሲመለከት እናያለን። ከዛ በኋላ የክህነት አገልግሎት የሌዊ ነገድ እንደቀጠለ እንመለከታለን። ስለዚህ ያንን ለማስታወስ የክህነት አገልግሎቱ በአሮን ወይም በሌዋውያኑ ብቻ እንደቀጠለ ለማሳየት እና ደግሞ በእግዚአብሔር ምርጫ መሰረት ያ የክህነት አገልግሎት እንደቀጠለ ለማሳየት ወደ ቅድስተ ቅዱሳን ይህ የለመለመው የአሮን በትር አለ። ከዛ የኪዳኑ ጽላት 10ቱ ትእዛዛት፣ ከዛ ደግሞ የስርየት መክደኛ የሚጋርዱ ኪሩቦች ነበሩ ይላል። እዚህ ጋር የስርየት መክደኛ የምትለው ሄላስቴሪዮን የሚል የግሪክ ቃል ነውና እቺ ቃል የስርየት መክደኛ የምትለዋ ሮሜ መጽሐፍ ምዕራፍ 3 ቁጥር 25 ላይ ተጠቅሷል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል ይላል። እና ይሄ ምን ነው የሚያሳየን? እዛ መቅደሱ ላይ የሚደረገው ስርዓት ለኢየሱስ ክርስቶስ የሚጠቁም ወደ ኢየሱስ ክርስቶስ የሚያመለክት መሆኑን እንመለከታለን ማለት ነው። ምክንያቱም ምዕራፍ 8 ላይ ሲጀምርልን ለሚመጣው መቅደስ ለእውነተኛው የክህነት አገልግሎት ምሳሌ ናቸው እንጂ በራሳቸው እውነተኛ መቅደስ እና እውነተኛ ስርዓት እንዳልሆኑ ተናግሮን ነበር። ስለዚህ ሄላስቴሪዮን የሚለው ይህ የግሪክ ቃል በቀጥታ ለኢየሱስ ክርስቶስ ተጠቅሟል። ስለዚህ ብሉይ ኪዳን ላይ ሲደረግ የነበረው የመስዋዕት አገልግሎት ኢየሱስ ክርስቶስን የሚጠቁም ወደ ኢየሱስ ክርስቶስ የሚያመለክት ነው ማለት ነው። ይህን የስርየት መክደኛ ደግሞ የሚጋርዱ ኪሩቦች አሉ ብሎ ይነግረናል። እስካሁን ያወራናቸውን በኦርደር ለማስቀመጥ እንሞክር። እግዚአብሔር አለ፣ ከዛ ሁለቱ ኪሩቦች አሉ፣ ከዛ የስርየት መክደኛ አለ፣ ከዛ ሕጉ አለ፣ ከዛ ደግሞ የእስራኤል ሕዝብ አለ ማለት ነው። ወይም ከዚህ ገልብጠን ከወሰድነው የእስራኤል ሕዝብ አለ፣ በእስራኤል ሕዝብና በእግዚአብሔር መካከል ደግሞ ሕጉ አለ። ከሕጉ ቀጥሎ ደግሞ የስርየት መክደኛ አለ። ከስርየት መክደኛው ደግሞ ሁለቱ ኪሩቦች አሉ። ከዛ ደግሞ እግዚአብሔር አለ። ስለዚህ የእስራኤል ሕዝብ እግዚአብሔርን ማግኘት አይችልም። ከእግዚአብሔር ጋር ህብረት ለማድረግ ርቋል። ለዛ ነው የኤፌሶን መጽሐፍ ቀርበውም ርቃችሁ ለነበራችሁት ይላል። ሁለቱም ወደ መቅደሱ አልገቡም። ልዩነቱ ግን የመራቅና የመቅረብ ነው። እግዚአብሔር ወዳለበት መቅደስ መግባት አልቻሉም። ስለዚህ እግዚአብሔር ሕዝቡን ኮሚኒኬት የሚያደርገው በሕጉ በኩል ነው። የእስራኤል ሕዝብ ሕጉን የሚጠብቁ ከሆነ እግዚአብሔር ፕሮስፔር ያደርጋቸዋል፣ ሀገራቸውን ይጠብቃል፣ የተለያዩ በረከቶችን ይሰጣቸዋል። እግዚአብሔር ላይ ካመፁ ግን በሕጉ አማካኝነት የተጻፈው እርግማን በሙሉ ይወርድባቸዋል። የእስራኤል ሕዝብ ደግሞ እንደምታውቁት እግዚአብሔርን ሁልጊዜ የሚበድል ነው። ታዲያ ሁልጊዜ የእስራኤል ሕዝብ እግዚአብሔርን የሚበድል ከሆነ የእስራኤል ሕዝብ ተስፋው ምንድን ነው ያለን እንደሆነ ከሕጉ በላይ ያለው የስርየት መክደኛው እግዚአብሔር ሕዝቡን በሕጉ እንዳያገኛቸው በሕጉ ካገኛቸው ደግሞ ቅጣት ስለሚጠብቃቸው እግዚአብሔር ለእስራኤል ሕዝብ ስለራራ ከሕጉ በላይ የስርየት መክደኛ ያደርግና መስዋዕት ፈሶ በስርየት መክደኛው ላይ ይፈሳል። ከዚህ የተነሳ እግዚአብሔር ሕዝቡን በሕጉ በኩል ሳይሆን በቀረበው መስዋዕት በኩል ይመለከታቸዋል። በሕጉ በኩል ካዩ ጠፊ ስለሆነ የእስራኤል ሕዝብ እንዳልነበረ ነው የሚሆነው። ስለዚህ እግዚአብሔር ለእስራኤል ስለሚራራ ይህንን መስዋዕት በስርየት መክደኛው ላይ ያደርግና በዛ መሰረት የእስራኤልን ሕዝብ ይገናኛል ማለት ነው። ከዚህ በኋላ የዕብራውያን ጸሐፊ የሚያሳየን ከዚህ በተቃራኒ ነው። በፊት የነበረው የመስዋዕት ስርዓት የእስራኤልን ሕዝብ በደል የሚያስወግድ ሳይሆን የሚሸፍን ነው። እግዚአብሔር ሕዝብን በሕጉ እንዳያይ የሚያደርግ እንጂ እነሱን የእስራኤልን ሕዝብ ንጹሕ አድርጎ ከእግዚአብሔር ጋር ህብረት እንዲያደርጉ የሚያደርግ አልነበረም። ኢየሱስ ክርስቶስ ግን ያቀረበው መስዋዕት ኃጢአታችንን የሚሸፍን ሳይሆን ኃጢአታችንን የሚያስወግድ ንጹሕ አድርጎ በእግዚአብሔር ፊት የሚያቀርበን እንደሆነ ይናገራል ማለት ነው። ከዛ ከቁጥር 6 ጀምሮ አሁን ግን ቁጥር 6ን ከማብራራቱ አስቀድሞ አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም ይላል። የዕብራውያን ጸሐፊ ትኩረት ይህ የቀድሞውን ስርዓት ማብራራት አይደለም። አንደኛ የአሮጌው ኪዳን ስርዓትን የብሉይ ኪዳን ሰዎች ወይም ደግሞ የእስራኤል ሕዝብ ያውቃሉ ብሎ ስላሰበ ሊሆን ይችላል። ወይም ሁለተኛ ሊያወራ ለፈለገው ነገር አስረጂ ነገር እንጂ ዋና ነገር እንዳልሆነ እያሰበ ሊሆን ይችላል። ይሄን ነገር ስለ እነዚህ ነገሮች በዝርዝር መናገር አንችልም የሚለው ማለት ነው። ስለዚህ
ይህም ዕብራውያን 11 ላይም በተመሳሳይ መንገድ ቀርቧል። ስለነ ጌዲዮን ስለነ ባርቅ ምናምን ያነሳና ስለነዚህ ለመናገር ጊዜ የለኝም ይላል። እኔ ሁለተኛው የተሻለ ይመስለኛል። ትኩረቱ የዕብራውያን ጸሐፊ አሮጌውን ኪዳን ስርዓቱን ሲያነሳ ስለ አሮጌው ኪዳንና ስለ ስርዓቱ ሊያወራ አይደለም። ስለ ኢየሱስ ክርስቶስ፣ ስለ መቅደሱ፣ ስለ ሰማይቱ መቅደስ ስላስገኘው ደግሞ ውጤት ለማብራራት ነው በተደጋጋሚ እንደዚህ የሚናገረው ማለት ነው። ከቁጥር 6 እና 7 ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘውትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናት ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያደርገውን ደም ሳይዝ ከቶ አይገባም ይላል። ከዚህ በመቀጠል የሚያብራራው የአገልጋዮቹ ድርሻ ምን ይመስል ነበር የሚለው ነው። አስቀድሞ ስርዓቱ ኦርደሩን ያነሳና መቅደሱ ላይ ያለውን፣ ከዛ ደግሞ አገልጋዮቹ ድርሻቸው ምንድን ነው የሚለውን ያብራራል። የመጀመሪያው ድንኳን ለሚገቡት ካህናት ናቸው፣ ዘውትር ነው የሚገቡት። ሁለተኛው ደግሞ ቅድስተ ቅዱሳን የሚገቡት ደግሞ ሊቀ ካህናት ነው። የሚገቡት ደግሞ በዓመት አንዴ ነው። ደግሞ ስለ ራሳቸውና ስለ ሕዝቡ ኃጢአት ነው መስዋዕት የሚያቀርቡት። ዕብራውያን 5:2 ላይ እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ወይም ደግሞ ለሚባዝኑት የሚለው 1954ቱ ለሚስቱት ነው። ወይም ኢንቴንሽናል ለሆነ ኃጢአት ኢንቴንሽናል ላልሆነም ኃጢአት መስዋዕት ያቀርባሉ። ከዚህ የተነሳ እግዚአብሔር በደላቸውን በመስዋዕቱ በኩል ሸፍኖ ይተዋቸዋል ማለት ነው። ቁጥር 8 የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው ገና እንዳልተገለጠ መንፈስ ቅዱስ ያመለክታል ይላል። የመጀመሪያው መቅደስ ካለ ወይም ደግሞ አሁን መስዋዕት እናቀርብበታለን የሚሉት መስዋዕት ካለ፣ በነገራችን ለእነዚህ ሰዎች የክርስቶስን መስዋዕት ሪጀክት አድርገውት አይደለም ተቀብለውት፣ ግን ሌላም መስዋዕት ያቀርባሉ። እና ሌላም መስዋዕት የምታቀርቡ ከሆነ የመንፈስ ቅዱስን ምስክርነት ያለ መስማት ውጤት ነው እያለ የመጀመሪያው ድንኳን ቆሞ ካለ ወይም ደግሞ አሮጌውን ኪዳን ሰዎች የሚከተሉ ከሆነ የመቅደሱ ስርዓት እስካሁን ቀጥሎ ከሆነ ሰዎች ወደ እግዚአብሔር መቅረብ የማይችሉ መሆኑን ግልጽ በሆነ ቋንቋ ይናገራቸዋል። ወደ ቅድስተ ቅዱሳን መግባት የማይችሉ ወደ እግዚአብሔር ወደሚያደርሰው መንገድ መግባት እንደማይችሉ አሮጌው ኪዳን በራሱ ግልጽ የሆነ ምስክርነት አለው እያለ ነው። ቅድስተ ቅዱሳን እግዚአብሔር የሚገኝበት ስፍራ ነው ብለናል። እግዚአብሔር ወደሚገኝበት ስፍራ ደግሞ የእስራኤል ሕዝብ መግባት እንደማይችሉ መግባትም ደግሞ እንዳልቻሉ ስለተናገረ ከዚህ የተነሳ ይልና መንፈስ ቅዱስ ወደ ቅድስተ ቅዱሳን የሚደርሰው መንገድ ገና እንዳልተገለጠ ያሳያል ይላል። በሌላ አባባል መንፈስ ቅዱስ አሮጌው ኪዳን ላይ ሆኖ ስለ አዲሱ ኪዳን ካወራ አሮጌው ኪዳን በራሱ ማጽደቅ የማይችል ማዳን የማይችል ሰዎችን ከእግዚአብሔር ጋር ማስታረቅ የማይችል ሰዎችን ከእግዚአብሔር ጋር ማቀራረብ የማይችል ኪዳን እንደሆነ መንፈስ ቅዱስ የተናገረ ነው። ከዚህ በፊትም ምዕራፍ 8 ላይ አይተናል። ስለ አዲሱ ኪዳን መንፈስ ቅዱስ በአሮጌው ኪዳን ውስጥ ሆኖ ተስፋ ሲሰጥ አሮጌው ኪዳን ሪጀክት እንደተደረገ በእግዚአብሔር እንደተናቀ የሚያሳይ ነው ማለት ነው። ስለዚህ ሰዎች በአሮጌው ኪዳን ውስጥ ሆነው ወደ እግዚአብሔር መግባት አልቻሉም። ከእግዚአብሔር ጋር እውነተኛ የሆነ ህብረት የላቸውም። የእስራኤልም ሕዝብ ከእግዚአብሔር ጋር ህብረት አለኝ ቢሉም ግን ደግሞ ከእግዚአብሔር ጋር ህብረት እንደሌላቸው አንዱ ማሳያ እግዚአብሔር ይገኛል ተብሎ ወደሚታሰበው ወደ ቅድስተ ቅዱሳን መግባት አለመቻላቸው ነው። ይህን ለመረዳት ማለትም መግባት እንዳልቻሉ ለመረዳት አስቀድሞ አብራራዋል ወዳልፉት የወርቅ መሶብና ውስጡ ወዳለው መና መመልከት እና ወደዛ መሄድ መቻል አለብን። መናው ያው የእስራኤል ሕዝብ በምድረ በዳ በነበረበት ጊዜ እግዚአብሔር ከሰማይ እያወረደ ያበላቸው ነበር። ከሰማይ እያወረደ ሲያበላቸው ግን ያ መና ካሳደሩት ይበላሻል፣ ይተላል፣ ወይም ደግሞ የሚጣል መና ይሆናል። በጣም የሚገርማችሁ ግን ይህ መና በየዕለቱ ይሰጣቸዋል። ጠዋት ጠዋት ይለቅማሉ። ማሳደር የለባቸውም። ከእሁድ እስከ ሰኞ እስከ አርብ ድረስ ይህ መና ካሳደሩት የሚበላሽ ነው። አርብ ግን በጣም በሚገርም ሁኔታ ቅዳሜ ሰንበት ስለሆነ ያንን ከሰበሰቡ ለሁለት ቀን እንዲቆይ ያደርጋል። የእግዚአብሔር ስራ በጣም የሚገርም ነው። በየአንዳንድ ቀኑ የሚተራው የሚበላሸው ያ አርብ ግን ከሰበሰቡት ቅዳሜ መስራት ስለማይችሉ ሰንበት ስለሆነ ለሁለት ቀን የሚሆን እንዲሰበሰቡ ያደርጋል። አይተናል። ይህንን መና እግዚአብሔር ለምልክት እንዲሆን ለምስክር እንዲሆን የወርቁን መሶብ አምጣና እዛ ላይ አድርገው ወደ መቅደሱ ውስጥ አስገባ ብሎት እግዚአብሔር ትእዛዝ ሰጥቶት ነበር። ይህ መቅደስ እስካለ ጊዜ ድረስ ይህ መና በወርቅ መሶብ ላይ ያለው መና ትኩስ ነው።
ሁልጊዜም ሳይበላሽ ሁልጊዜም ትኩስ ሆኖ በመቅደስ ውስጥ ያለ ነው ማለት ነው። በየአንዳንድ ቀኑ የሚተላው ያ መና በመቅደስ ውስጥ ከመኖሩ የተነሳ ተጠብቆ ይቆያል። ስለዚህ በእግዚአብሔር መገኘት ውስጥ ሰዎች ከሆኑ ከእግዚአብሔር መገኘት የተነሳ ተጠብቀው እንደሚቆዩ የሚያሳይ አገላለጽ ነው። የእስራኤል ሕዝብ ወደ መቅደሱ አልገቡም፣ ከዚህ የተነሳ ጠፍተዋል። ደግሞ ወደ እግዚአብሔር የሚያደርሳቸው መንገድ ላይ አይደሉም፣ ኪዳን ላይ አይደለም ያሉት። ግን ደግሞ መንፈስ ቅዱስ ስለሚመጣው ኪዳን ይናገራል። ስለሚመጣው ኪዳን ሲናገር ግን ወደ እግዚአብሔር መገኘት ወደ እግዚአብሔር መቅደስ የሚገቡበት ኪዳን ነው ብሎ ተናግሯል። እዛ መቅደስ ውስጥ እዛ የእግዚአብሔር መገኘት ውስጥ ካሉ ደግሞ ተጠብቀው ከእግዚአብሔር መገኘት ከእግዚአብሔር ሕልውና የተነሳ ይቆያሉ ማለት ነው። ይህ የእግዚአብሔር መገኘት ሁሉን በራሱ ጠብቆ የሚያቆይ መሆኑን ሳይበላሽ የሚቆይ መሆኑን የሚያመለክት ነው ማለት ነው። ስለዚህ የእስራኤል ሕዝብ ደጋግሞ ፌል የሚያደርጉት ወይም ደግሞ በተለያዩ ሀገር መንግስታት ባሪያ ተደርገው ታልፈው ሲሰጡ የእግዚአብሔር ጀጅመንት ምልክት ስለሆነ በዛ ሁኔታ ውስጥ ሲያልፉ አንድ መረዳት የምንችለው ነገር ወደ እግዚአብሔር መቅደስ ያለመግባታቸው ውጤት ነው። የእግዚአብሔር መቅደስ የእግዚአብሔር መገኘት ሁሉን የሚጠብቅ ሁሉን በደህና የሚያቆይ ሁሉን የሚያስተዳድር መቅደስ ከመሆኑ የተነሳ ማለት ነው። እነዚህ የእስራኤል ሕዝብ ወደ እግዚአብሔር መቅደስ አልገቡም ማለት ከእግዚአብሔር ጋር ሕይወት የላቸው ማለት ነው። ደግሞ ሕይወታቸው እየተበላሸ መቀጠሉ አይቀሬ ነው እያለ ሕይወታቸው የመቀጠል ቻንሳቸው እየጠበበ እየጠፋ የሚመጣ ነው ማለት ነው። ወደ ቅድስተ ቅዱሳን የሚያደርሰው መንገድ ገና እንዳልደረሰ መንፈስ ቅዱስ ያሳያል ይላል። መንፈስ ቅዱስ ወደ ቅድስተ ቅዱሳን አሮጌው ኪዳን እንደማያደርስ ያሳያል ሲል በሶስት መንገድ ልንረዳው እንችላለን። አንደኛ ለወደፊት ሰዎች በእግዚአብሔር መገኘት ውስጥ የሚሆኑበት ተስፋ እንዳለ የሚያመለክት ነው። ምክንያቱም ገና እንዳልተገለጠ መንፈስ ቅዱስ ያሳያል ሲል አሮጌው ኪዳን ላይ ሆኖ መንፈስ ቅዱስ የሚመጣ አዲስ ኪዳን ወደ እግዚአብሔር መገኘት የሚያደርስ አዲስ ኪዳን እንዳለ የሚያሳይ ነው። መንፈስ ቅዱስ ያሳየናል ሲል ሁለተኛ በብሉይ ኪዳን መንፈስ ቅዱስ ስለ አዲሱ ኪዳን ምስክርነት በመስጠቱ ምክንያት አሮጌ ኪዳን ዋጋ የሌለው መሆኑንም እየተናገረ ነው። ብሉይ ኪዳን ላይ ሆኖ ይህንን ምስክርነት መስጠቱ አሮጌው ኪዳን ሰዎችን የሚያጸድቅና የሚያድን ኪዳን እንዳልሆነ እየተናገረ ነው። ሶስተኛ አንድ ሰው በአሮጌ ኪዳን ውስጥ ወደ እግዚአብሔር መገኘት የሚያደርሰው መንገድ ከራሱ ከእግዚአብሔር በቀር እንደሌለ ከተረዳ ያንን መረዳት የሰጠው መንፈስ ቅዱስ ነው እያለ ወይም በአሮጌው ኪዳን ውስጥ ወደ እግዚአብሔር የሚያደርስ መንገድ እንደሌለ ከተረዳ ያንን ያሳየው መንፈስ ቅዱስ ነው እያለን ሊሆን ይችላል። ወደ ክርስቶስ መቅረብ እንዲችል እና ደግሞ ሰዎች በአሮጌው ኪዳን መጽደቅና መዳን እንደማይችሉ ያንን ምስክርነት መንፈስ ቅዱስ ሲነግረው ብቻ ነው የሚረዳው እያለ ሊሆን ይችላል። በእነዚህ በሶስቱ አማራጮች መመልከት እንችላለን። ስለዚህ መንፈስ ቅዱስ አሮጌ ኪዳን በራሱ አያጸድቅም። የሚያጸድቅ አዲስ ኪዳን አለ፣ ሰዎችን የሚያድን ከእግዚአብሔር ጋር ህብረት እንዲኖራቸው የሚያደርግ ህይወታቸው ደግሞ ተጠብቆ እንዲቆይ የሚያደርግ አዲሱ ኪዳን ወደ እግዚአብሔር መቅደስ የሚያስገባለን እያለ ኤፌሶን ላይ እኛ ሁላችን በአንዱ መንፈስ ወደ አብ መግባት ችለናልና የሚለው ይሄን ነው። በክርስቶስ ስራ በኩል ነው ወደ አብ መግባት የቻልነው እያለ ወደ መቅደሱ ወደ ውስጠኛው ክፍል መግባት የቻልነው። ዕብራውያን ላይም ደግሞ ምዕራፍ 10 ላይ ስንደርስ እናያለን ብዬ ነው። በመረቀልና በአዲሱና በሕያው መንገድ ወደፊቱ የመቅረብ ድፍረት ስላለን ነው የሚለው። ስለዚህ የተመረቀ አዲስ መንገድ አለ፣ የአዲሱ መንገድ ደግሞ ሕያው መንገድ ነው እያለ ከዛ ደግሞ መቅረብን ድፍረትን አግኝተናል እያለ ይሄ ድፍረት ከምን የተነሳ ነው የተገኘው ካልን ከሚያቀርቡት መስዋዕት የተነሳ ነው፣ ወይም ደግሞ ከቀረበው መስዋዕት የተነሳ ነው ይሄ ድፍረት። ብሉይ ኪዳን ላይ ሊቀ ካህናት ወደ ቅድስተ ቅዱሳን ሲገቡ እየፈሩና የተንቀጠቀጡ ነበር የሚገቡት። እግሮቻቸው ላይ ሰንሰለት ታስሮ ነው የሚገቡት። ከተፈቀደላቸው ሰዓት ውጪ ከቆዩ እንደሚሞቱ ይታወቃል። ከዛ ተጎትቶ ሬሳቸው ይወጣል። ኢቭን ኢፍ ቅድስተ ቅዱሳን ላይ የሚገቡት ሊቀ ካህናት ዓመቱን በሙሉ ራሳቸውን በንጽህና እየጠበቁ ቆይተው እንኳን ወደ እግዚአብሔር ፊት ሲገቡ የመቅረብ ድፍረት አልነበራቸውም። መንፈስ ቅዱስ ግን ያመለከተው ይህ አዲሱ መቅደስ ሰማያዊቱ መቅደስ ግን ደግሞ አማኞች በድፍረት የሚገቡበት መቅደስ ነው። ለምን ካልን ኢየሱስ ክርስቶስ ፍጹም ሰው ሆኖ የእግዚአብሔርን ሕግጋት በፍጹም ጠብቋል። ደግሞም ለኃጢአት ፐርፌክት የሆነ መስዋዕት አቅርቧል። እግዚአብሔርን ያረካ መስዋዕት ማለት ነው።
ከዚህ የተነሳ ሰዎች እግዚአብሔር ፊት ሲቀርቡ ድፍረት አላቸው። ይህ ድፍረት የተገኘው ከቀረበው መስዋዕትና መንፈስ ቅዱስ ከመሰከረው አዲሱ ኪዳን ከኪዳኑ ባህሪና ይዘት የተነሳ ነው ማለት ነው። ቁጥር 9 ይህ ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርጉ አልቻለም ይላል። ይህ ሁሉ የሚለው አስቀድሞ የዘረዘራቸውን የመቅደሱን ስርዓቶች ነው። እነዚህ የመቅደስ ስርዓት ስለ ክርስቶስ የሚመሰክሩ ናቸው እያለ ነው። እርሱን ክርስቶስን ለማመልከት አስቀድሞ መንገድ ለመጥረግ የገቡ ልክ እንደ ዮሐንስ መንገድ ጠራጊዎች ናቸው ማለት እንችላለን። የቀድሞ ስርዓቶች እግዚአብሔር ቀድሞንም ቢሆን እነዚህ ስርዓቶች ሰዎችን ሕይወት ማግኘት እንዲችሉ ለማድረግ የሰጠው ስርዓት አይደለም። የዓለምን ኃጢአት በሙሉ ለሚያስወግደው ለኢየሱስ ክርስቶስ ምልክት የሚያሳዩ መንገድ የሚጠርጉ ናቸው። ይህን ብሉይ ኪዳን ላይ ሆኖ የተረዳ ሰው ካለ የአዲስ ኪዳን አካል ሆኗል። ብሉይ ኪዳን ላይ የዳኑ ሰዎችም የዳኑት ይህ ስለ ኢየሱስ ክርስቶስ የሚያመለክት መሆኑን በመረዳታቸው ነው። ለዛ ነው ዕብራውያን 11 ላይ የእምነት አባቶቻችንን ሲዘረዝር ለእኛ የእምነት ምሳሌ መሆን እንዲችሉ ሲዘረዝር እነሱ ስለ ክርስቶስ ሲሉ ሁሉን ጥለው እየተከተሉ እንደሆነ ሙሴ የፈርዖን የልጅ ልጅ ከመባል ይልቅ ስለ ክርስቶስ ሲል ቁልፍ ቃል ናት። ስለ ክርስቶስ ክርስቶስን እያሰበ ነው የተወውን ሁሉ የተወው። የእስራኤል ሕዝብ በዛ በሙሴ በኩል በሙሴ ንግስና በኩል በሙሴ አመራር በኩል ክርስቶስ መሲሁ እንደሚመጣ ስለተረዳ ስለሚመጣው መሲህ ሲል ይህንን ሁሉ መስዋዕት ሲከፍል እንመለከታለን ማለት ነው። ስለዚህ አሮጌው ኪዳን ራሱ የሚሰጠው ምስክርነት በራሳችን ኪዳኑ ስርዓቱ በራሳችን ሰዎችን ማጽደቅ አንችልም፣ ሰዎችን በራሳችን ልናድን አንችልም። ነገር ግን ሰዎችን ለሚያድነው ኪዳን ለሚያድነው ተስፋ እኛ ምስክሮች ነን የሚል ጩኸት ነበራቸው ማለት ነው። ስርዓቶቹ ስለሚታረደው ስለ ኢየሱስ ክርስቶስ ማለት ነው። ቁጥር 10 እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ መንጻት ስርዓቶች ብቻ ናቸው ይላል። አስቀድሞ ባለው ምሳሌ ናቸው፣ ደግሞ የሰዎችን ሕሊና ደግሞ ፍጹም ሊያደርጉ አልቻሉም ነው የሚለው። ምክንያቱም ውጫዊ የሆነውን የሰዎችን ስርዓት የሚቀይሩ እስራኤል ተገርዘዋል፣ በዓላትን ያከብራሉ፣ ከአይሁድ ጋር አይነካኩም፣ ከአሕዛብ ጋር አይነካኩም፣ የተለየ ምግብ ይበላሉ። ይሄ ስርዓቱ የሰዎችን ውስጣዊ ሕሊና ውስጣዊ ሁኔታን መለወጥ አልቻለም። የሰው ትልቁ ፕሮብሌምም ደግሞ ምን እንደሆነ አቅጣጫ እየሰጠን ነው። ሰው ትልቁ ፕሮብሌሙ ውጫዊ ነገሩ ሳይሆን ውስጣዊው ነገር ነው። ስለዚህ ውስጣዊውን ነገር ለማስተካከል ውጫዊ የሆኑ ነገሮችን መቀየር መፍትሄ አይደለም እያለ። ስለዚህ አሮጌው ኪዳን የሰዎችን ሕሊና ማንጻት አልቻለም፣ ፍጹም ማድረግ አልቻለም። ግን ደግሞ ፍጹም የሚያደርገው ደግሞ ሌላ ኪዳን እንዳለ ይናገራሉ። ስለዚህ የሰዎችን ሕሊና ፍጹም ማድረግ አልቻለም። ፍጹም ማድረግ አልቻለም ብቻ አይደለም፣ ደግሞ ሌላ ተቃራኒው ነገር በጣም የሚገርመው እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብ የመጠጥ እንዲሁም የተለያዩ የመንጻት ስርዓት ናቸው አይደለም የሚለው፣ ስርዓት ብቻ ናቸው ነው የሚለው። ሰዎችን ፍጹም ማድረግ አልቻለም፣ ደግሞ ስርዓት ብቻ ነው። ደግሞ ይሄም ስርዓቱ ደግሞ እስከ ተወሰነ ጊዜ የሚቀጥል ከተወሰነ ጊዜ በኋላ የሚያበቃ ስርዓት እንደሆነ ነው የሚናገረው። እነዚህ ሁሉ አዲሱ ስርዓት እስኪመጣ አዲሱ ኪዳን እስኪመጣ ሰማይቱ መቅደስ ስትገለጥ እውነተኛው መስዋዕት እስኪመጣ ድረስ ስርዓት ሆነው የቀጠሉ ናቸው እንጂ በራሳቸው ለሰዎች ሕይወትን መስጠት አይችሉም። እንደውም ከዚህ በኋላ ባሉ ምዕራፎች የምናየው ነገር የሰዎችን ኃጢአተኝነት የሚያስታውሱ ናቸው። እነዚህ መስዋዕቶች የኢየሱስ ክርስቶስ ነው። ድጋሚ ኃጢአታችንን ማስታወስ እስከማንችል ድረስ እግዚአብሔርም ደግሞ ኃጢአታችንን ማስታወስ እስከማይችል ድረስ ነፃ አድርጎ ያወጣን ማለት ነው። አሮጌው ኪዳን የሰዎችን ፕሮብሌም ማስወገድ አይችልም። በመንፈስ ቅዱስ የተሰጠው ተስፋው ግን አዲሱ ኪዳን የሰዎችን ፕሮብሌም በሙሉ ግን ሰብስቦ የሚያስወግድ ነው። እስከ ቁጥር 10 ስለ አዲሱ ኪዳን ማብራራት አልችልም። ከዚህ በኋላ ያለውን እንትኑን ብቻ ያነሳና ቀጣይ ሳምንት የምናየው ላይ ነው። የአዲሱ ኪዳን መስዋዕት መቅደስ ክርስቶስ የከፈለው ዋጋ እንዴት አሮጌው ኪዳን ማሳካት ያልቻለውን ነገር እንዳሳካ ይነግረናል ማለት ነው። ስለዚህ ወደ አዲሱ ኪዳን ሰዎች ፊታቸው ማድረግ አለባቸው።
ክርስቶስ ወዳቀረበው መስዋዕት ሰዎች ፊታቸውን ማድረግ መቻል አለባቸው። ሕይወታቸው ተጠብቆ እንዲቆይ በየዕለቱ የሚያቀርቡት መስዋዕት ፖይንትለስ ነው። አንዴ ለዘላለም የሚያጸድቀው መስዋዕት ቀርቧል። ስለዚህ ኢየሱስ ክርስቶስ ላይ የአይሁድን ስርዓት መጨመር፣ ኢየሱስ ክርስቶስ ላይ ሌሎች መስዋዕቶችን ማቅረብ ውጤቱ በአሮጌ ኪዳን ውስጥ የሚገኘውን መርገም ተካፋይ እንድትሆኑ የሚያደርግ ነው። ኢየሱስ ክርስቶስ ግን ስለ እኛ መርገም በመሆኑ ምክንያት ከሚጠብቀን ከሕግ እርግማን ነፃ አውጥቶናል። ከዛ ነፃ ሆነን መቀጠል እንድንችልም ደግሞ ወደ መቅደሱ አስገብተናል። ከእግዚአብሔር ሕልውና ከእግዚአብሔር መገኘት የተነሳ ሕይወታችን ተጠብቆ ይቀጥላል ይለናል ማለት ነው። ይህንን ኔክስት ዊክ በስፋት እናያለን። ከቁጥር 1 እስከ 10 ባለው ውስጥ እነዚህን 3 ነገሮችን እንማራለን። አንደኛ እግዚአብሔር ስለሆነ እርሱ ብቻ በወደደው መንገድ እርሱን እንድናመልክ እንጂ እኛ እግዚአብሔርን በፈለግነው መንገድ ማምለክ እንደማይገባን እንማራለን። እግዚአብሔር በአሮጌው ኪዳን ውስጥ ራሱ መመሪያና ኦርደር ሰጥቷል። የሚመለከው ራሱ እግዚአብሔር ከመሆኑ የተነሳ እግዚአብሔርን እንዴት ማምለክ እንዳለብን እሱ ራሱ እግዚአብሔር በነገረን መንገድ ልናመልከው ይገባል ማለት ነው። በዛ መንገድ ካልሆነ በስተቀር እኛ ደስ ባሰኘን እኛ በወደድነው መንገድ እግዚአብሔርን ለማምለክ መሄድ ራሳችን የሳለውን እግዚአብሔርን ለማምለክ መዳዳት ነው ማለት ነው። እውነተኛው ግን መጽሐፍ ቅዱስ ላይ የተገለጠው እግዚአብሔር ራሱ አምልኩኝ ባለው መንገድ እንድናመልከው ኤክስፔክት ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ የተመሰረተ እምነትና ልምምድ ይገባናል ብለን ሶላ ስክሪፕቹራ የምንለው ማለት ነው። ሶላ ስክሪፕቹራ ስንል የእኛ ልምምዳችን፣ እምነታችን፣ የምናቀርበው መስዋዕት፣ አምልኳችን በሙሉ የእግዚአብሔር ቃል እንደሚለን ሊሆን እንደሚገባ መማር አለብን። ሁለተኛ እድሜያችን ኢየሱስ ክርስቶስን በመናገር ኢየሱስ ክርስቶስን ለሰዎች በማሳወቅ ማለቅ መቻል አለበት። ቁጥር 5 ላይ ስለ እነዚህ ነገሮች መናገር አልችልም ብሎ ኋላ ላይ ስለ ኢየሱስ ክርስቶስ ሰፊውን ጊዜ ወስዶ ያብራራል። ሰዎች እኛ ጋር ሲመጡ ዋና ቁም ነገር ብሎ መያዝ ያለባቸው እኛ ስለኛ ችሎታ፣ ስለኛ አስተሳሰብ ወይም ደግሞ እኛ ምርጥ ናቸው ብለን ስለምናስበው ነገር አይደለም። እድሜያችንን ሰዎች ልክ ሲያልቅ ከኛ መረዳት ያለባቸው ኢየሱስን መሆን መቻል አለበት። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከው አንተን የላከውን ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ለሰዎች የምናስተላልፈው መልእክት ራሱ መሆን ያለበት ኢየሱስ ክርስቶስን መሆን መቻል አለበት። ሌሎች ነገሮችንም ካወራን ማውራት ያለብን ለኢየሱስ ክርስቶስ ታኮ እንዲሆን ወይም ደግሞ ስለ ኢየሱስ ክርስቶስ እንዲያወሩልን አስረጂ ማስረጃዎች መሆን ነው እንጂ ያለባቸው ዋና ፍሬና ቁም ነገሩ በዛ መሆን የለበትም። ስለዚህ ኢየሱስን ማወቅ የዘላለም ሕይወት ነው። ይህንን ኢየሱስ ክርስቶስን ደግሞ ማሳወቅ ነው ለሰዎችም ደግሞ የዘላለም ሕይወት። የዕብራውያን ጻፊ ኃላፊነቱ አድርጎ የሚያስበው ኢየሱስን ለሌሎች ሰዎች ማብራራት ነው። እኛም ከዚህ የምንማረው የእኛ ኃላፊነት ኢየሱስ ክርስቶስን ለቅዱሳን ደጋግመን ልናብራራ ይገባል። ምክንያቱም እሱ በመጽሐፍ ቅዱስ ውስጥ የማያልቅ ርዕስ፣ በእያንዳንዱ ሁኔታ ውስጥ ኢየሱስ ክርስቶስ ሊገለጽ የተገባው እውነተኛ መልእክት እንደሆነ ራሱ መጽሐፍ ቅዱስ ስለሚናገር። ሶስተኛ በአዲሱ ኪዳን ሰዎችን ከእግዚአብሔር ጋር ህብረት እንዲያደርጉ ማድረግ የሚችል ትልቅ ኦፖርቹኒቲ ነው። ስለዚህ ከእግዚአብሔር ጋር ህብረት እናደርግ። የእስራኤል ህዝብ እኮ ይሄንን ድል አጥተዋል። በነገራችን እግዚአብሔር ማን ነው? ምንድን ነው? ምን አይነት ባህሪ ያለው? እግዚአብሔርን እንደ አባት ራሱ ኮሚኒኬት የማድረግ ድል አልነበራቸው። እግዚአብሔር ከሚያስፈራው ማንነቱ የተነሳ ነው እግዚአብሔርን የሚያውቁት፣ ከቅድስናው አንጻር ወይም ደግሞ እግዚአብሔርን ከአምላክነቱ አንጻር እንጂ ከአባትነቱ አንጻር አዩት። ግን ደግሞ በክርስቶስ ኢየሱስ በተመረቀልን በአዲስ ሕያው መንገድ ወደ እግዚአብሔር የመግባት ድፍረቱን ስላገኘን፣ ከእግዚአብሔር ጋር ህብረት የማድረግ ዕድሉን ስላገኘን፣ ህብረቱ እንደራበው ሰው፣ ከእግዚአብሔር ህብረት ርቆ እንደነበረ ሰው፣ ከተስፋው ከኪዳኑ ርቆ እንደነበረ ሰው እግዚአብሔርን በየዕለቱ የሚፈልግ አይነት ልብ ያስፈልገናል ማለት ነው። እግዚአብሔርን መራብ፣ ከእግዚአብሔር ጋር ህብረት አጥቶ ከምትወዱት ሰው ተለያይታችሁ ስትገናኙት እንዳለው አይነት ናፍቆትና ህብረት ሊኖረን ይገባል ማለት ነው። ይህ ማለት ምን ማለት ነው? በጸሎት ወደ እግዚአብሔር መቅረብ፣ ቅዱስ ቃሉን በማንበብ ወደ እግዚአብሔር መቅረብ፣ ከእግዚአብሔር ጋር ህብረት ማድረግ፣ ከቅዱሳን ጋር ህብረት በማድረግ ከእግዚአብሔር ጋር ህብረት ማድረግን ያካታል ማለት ነው። አዲሱ ኪዳን የሰጠን በረከት ነው እና ይህን በረከት ልንጠቀመው ይገባል። ይህንን በረከት አሳደን ልንይዘው ይገባል።
ከእግዚአብሔር ተለይቶ ሕይወት እንደማይኖረው ሰው እያሰብን ከእግዚአብሔር ጋር ህብረት ልናደርግ ይገባል። ይሄ የአዲሱ ኪዳን በረከት ነው። እንጸልይና እንጨርሳለን። እናመሰግንሃለን እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን መስዋዕት ስላደረክልን፣ በሱ በኩል ሕይወትን ስለሰጠህን፣ ደግሞም ሕይወታችን ከገባንበት መቅደስ እና ከቀረበው መስዋዕት የተነሳ ስለሚጠበቅ እናመሰግንሃለን። ደግሞም እግዚአብሔር ሆይ ከአንተ ጋር ዘውትር ህብረት የምናደርግ ሰዎች እንድንሆን እንድታግዘን፣ ልጅህን ኢየሱስ ክርስቶስን ለሌሎች የምንገልጥ ሰዎች እንድታደርገን፣ የራሳችን ከንቱ ስራ ለሰዎች የምናስተላልፍ ሰዎች እንዳንሆን፣ ስለ ራሳችን ስለ ማንነታችን የምንሰብክ ሰዎች እንዳንሆን፣ ስለ ቅዱስ ቃልህ ስለሚናገረው ስለ ልጅህ ማውራት እንድንችል እንድትረዳን እንለምንሃለን። በኢየሱስ ክርስቶስ ስም አሜን። የህይወት ምንጭ ኢየሱስ የሚለውን እንዘምራለን።